ሰላም የ12ኛ ክፍል የጂኦግራፊ ትምህርት የዩኒት 1 የመጨረሻ ሌሰን የሆነው ስለ ማስ ዌስቲንግ የሚለው ነገር እናያለን። ማስ ዌስቲንግ ያው እንደምታውቁት ምን ማለት ነው? ሀሳቡ ማስ ዌስቲንግ ኢዝ ዳውን ስሎፕስ ሙቭመንትስ ኦፍ ሮክ ነው። ይህም ማለት ሮክ ከላይኛው ክፍል ወይም ደግሞ ከሃይላንድ ኤሪያ ወደ ታችኛው ዳውን ስሎፕ ሙቭ የሚያደርጉበት ዌይ ነው። እነዚህ ሪጎሊዝ የምንላቸው ሶይል እና ደግሞ የተለያዩ የሮክ ቁርሽራሾች እና ደግሞ የተለያዩ አፈሮች ከላይኛው የመሬት ክፍል ወይም ደግሞ ከሃይላንድ ኤሪያ ወደ ታችኛው የመሬት ክፍል ዳውን ሂል ሙቭ የሚያደርጉበት ዌይ ነው ማስ ዌስቲንግ የምንለው ማለት ነው። በዛን ጊዜ በዋናነት ሞር ኢንፍሉንስ የሚያደርገው ግራቪቲ ነው ማለት ነው። ግራቪቲ የማስ ዌስቲንግ ዋነኛ ኮንትሮሊንግ ፋክተር ነው ማለት ነው። አክቹዋል ግራቪቲ ኢዝ ዘ ኮንትሮሊንግ ፋክተር ኦፍ ማስ ዌስቲንግ። አክቹዋል ግራቪቲ ማስ ዌስቲንግን እንዲፈጠር ወይም ደግሞ ማስ ዌስቲንግን ኮንትሮል ለማድረግ ወይም ደግሞ ዋነኛ ኮንትሮሊንግ ፋክተሩ ዋነኛ ተቆጣጣሪው ፍጥነቱ የተለያየ ነገሩ ዋነኛ ኮንትሮል የሚያደርገው ግራቪቲ ነው ማለት ነው። ግን ግራቪቲ አንድ ዋነኛ እንትን ይሁን እንጂ ያንን ነገር ደግሞ እንዲፋጠን የሚያደርጉ ሌሎች ደግሞ አዘር ፋክተሮች አሉ። የመጀመሪያው ፋክተር ወተር ነው። ሁለተኛው አንግል ኦፍ ዘ ስሎፕ ነው። ሶስተኛ ደግሞ ምንድን ነው? ሂውማን አክቲቪቲ ነው ማለት ነው። ያው ይህን እንትኑ ፎርሙ ይሄን ይመስላል ማለት ነው። አንግል ኦፍ ዘ ስሎፕ በሚል በምናይበት ጊዜ ለምሳሌ ዘ ስቲፐስት ስሎፕስ ዊች ዘ ማቴሪያል ሪሜን ፊርም ቫሪ ፍሮም 25 ዲግሪ አፕ ቱ 14 ዲግሪ። ለምሳሌ የመሬት አቀማመጡ ከ20 ዲግሪ አንግል ያለው እንትና 40 ዲግሪ አንግል ያለው የመሬት አቀማመጥ ያለው ሙቭመንቱ አንድ አይደለም። 40 ዲግሪ እንትን ያለውና 25 ዲግሪ የመሬት አቀማመጥ ያለው መሬት ማስ ዌስቲንግ በሁለቶቹ አካባቢዎች ላይ ያለው የማስ ዌስቲንግ ሁኔታ እኩል አይሆንም ማለት ነው። በዚህን ጊዜ ስሎፕ ኦፍ አንግል ኦፍ ዘ ስሎፕ ዋነኛ ፋክተር ይሆናል ማለት ነው። ሌላኛው ዲፔንዲንግ ግን ያንን እንትን የሚሆነው ደግሞ ዲፔንዲንግ ባይ በምንድን ነው ባነው በሳይዝና በሼፕ ይሆናል ማለት ነው። ሌላኛው ቅድም እንዳልኳችሁ አክቲቪቲ ኦፍ ዘ ፒፕል ነው። ያው የሰው ልጅ ወይም ደግሞ ፒፕል የምንለው ነገር ማስ ዌስቲንግን ኮንትሮል ማድረግ ይችላል። ለምሳሌ ፒፕል ክሬት ፋቮራብል ኮንዲሽን ፎር ማስ ዌስቲንግ አሎንግ ስቲፕ ኤንድ አንስቴብል ስሎፕ። አንስቴብል ስሎፕ በሆነ ቦታ እና ስቲፕ በሆነ ስሎፕ ኤሪያ ላይ የሰው ልጅ ፋቮራብል የሆነ ወይም ደግሞ ምቹ የሆነ ኮንዲሽን ይፈጥራል ለማስ ዌስቲንግ ማለት ነው። ኢትስ ሀፕን ዲዩ ቱ ፋርሚንግ ኦቨር ግሬዚንግ፣ በፋርሚንግ ጊዜ በኦቨር ግሬዚንግ ጊዜ ወይም ደግሞ ዲፎርስቴሽን ምናምን ካለ በነዚህ ምክንያት የሰው ልጅ ለነዛ ነገር በዋናነት ይህን ነገር አመቺ እንዲሆን ያደርገዋል ማለት ነው። ማስ ዌስቲንግ ኦከር ሰቨራል ታይም ዲፈረንት ፓርትስ ኦፍ ኢትዮጵያ። ማስ ዌስቲንግ ዲፈረንት ፓርትስ ኦፍ ኢትዮጵያ ብዙ ጊዜ ይከሰታል። ያው የኢትዮጵያ አብዛኛው ፓርቱ ያለው የአግሪካልቸር ስለሆነ በነዛ ምክንያቶች በኢትዮጵያ በብዙ ጊዜ ይከሰታል ማለት ነው። እና ደግሞ ለሰው ልጅ መጥፋት ለተለያዩ ህይወቶች መጥፋት ዋነኛ ምክንያት ይሆናል ማለት ነው። ማስ ዌስቲንግ ዋነኛ ኮንሴፕቱ ይህን ይመስላል ማለት ነው። ልክ እንትን በምናይበት ጊዜ ልክ እንደዚህ አይነት ዲያግራም ማየት እንችላለን። ከላይኛው መሬት ክፍል ወደ ታችኛው መሬት ክፍል ሙቭ የሚያደርጉበት ዌይ ነው ማስ ዌስቲንግ የምንለው ማለት ነው። ይሄ የመጨረሻ የ12ኛ ክፍል የዩኒት 1 የመጨረሻ ሌሰን ነው። ቀጣይ በዩኒት 2 እንገናኛለን። አመሰግናለሁ።